ዛሬ የመጨረሻው ክፍል ኢየሱስ ለኢየሱስ ክርስቶስ ይግባ ክፈቱለት በሚል ሶስተኛውን ሳምንት ነው እያየን ያለነው ሁሌም የሚገርመኝ ከሚገርሙኝ የመጽሐፍ ቅዱስ ክፍሎች አንዱ ነው ይሄ እንግዲህ በራእይ ምዕራፍ 3 ቁጥር 20 ላይ በደጅ ቆሜ አንኳኳለሁ ማንም ድምጼን ሰምቶ ቢከፍትልኝ ወደርሱ ገባለሁ ከርሱ ጋር ደግሞ ራት በላለሁ ይላል እና ምንድነው የሚያሳየን ባለፈም ስንል እንደነበረው በጨዋነት ፈቃድን ጠብቆ ኃይል አለው እንደፈለገ ማድረግ ይችላል ግን አያረግም እና አንኳኩቼ ልግባ ብሎ ይለምናል እና መግባቱ ደግሞ ለኛ ነው ጥቅሙ አያችሁ አንዳንዴ የሆነ ሰው እኮ ልምጣ ልግባ ካለ ችግር ሊሆን ይችላል አይደል አንዳንዴ የሆነ እሱም ማስተናገድ ሊኖር ይችላል እንዳው ከመጣ ብሎ ሰዎች ይጨናነቃሉ እንግዳ ቤታቸው ልምጣ ካለ ኢየሱስ ግን እንደሱ አይደለም ኢየሱስ ቤትሽ ከመጣ ኢየሱስ ቤት ከመጣ ለመፍትሄ ነው ነገርህን ሊቆጣጣር ነው መውጣት መግባትሽን ህይወትሽን ሊቆጣጣር ስለዚህ ፍቀዱልኝ አለ ልግባ ብሎ ከዛ በኋላም እንዳውም ከሁሉ የሚያስደንቀው ቁርስ አብረን እንበላለን አላለም ያባቻለ በጣም የሚገርም ምሳም አላለም ራት ለምን እንዳለ ታውቃላችሁ ላይ ሄድ አሜን በሉስቲ ሊያድር ኢየሱስ የተባረከ ይሁን ራት እበላለሁ አለ ይላል እና የናዝሬቱ ኢየሱስ ወደ ቤታችን ከገባ ሊኖር ነው ከኛ ጋራ ሊሆን በቃ የጮራት የበላ ሰው በቃ ብዙ ጊዜ ይሄንን ያሳያል ይላሉ እሺ እንግዲህ ለማየት እንደሞከርነው እሱ ሲገባ በህይወታችን እንደሚሆነው ብለናል አንደኛ መዳን ይሆንልናል ብለናል የዘላለም ህይወት ይሰጠናል ብለናል ይሄንን በዘኪዮስ ህይወት አይተናል ገባ ቤቱ ከዛ ለዚህ ቤት ዛሬ መዳን ሆኗል ብለዋል ሁለተኛ አዲስ ፍጥረት እንሆናለን ብለናል ቀድሞ የነበረው ማንነታችን ኮምፕሊትሊ ይቀየራል ይሄ መቼም ሁሌም እኮ የሚገርም ነገር ነው ዝም ብላችሁ ካሰባችሁት የትኛውም ትምህርት ቤት ብትሄዱ ዕውቀት ነው የምታካብቱት እንጂ ህይወት ላይ ይቀየርላችሁ ወደ ክርስቶስ ስትመጡ የክርስቶስ ቤታችሁ ሲመጣ ግን ነገራችሁ ይቀየራል በቃ እንዴት እንደተቀየረ የቱ ጋር እንደሆነ አታውቁም ግን ሌላ ሰው ሆናችሁ ራሳችሁን ታገኛላችሁ አዲስ ፍጥረት ሆናችሁ ታገኛላችሁ ሌላው በሶስተኛ ደረጃ ያየነው አቅም በእኛ አቅም ያልተቻለው ወይም ይቻላል ወይም ደግሞ በራሳችን ልምድ ችሎታ ያልቻልነው እሱ ከገባ ይችላል ብለናል አንዳንዴኛም እንታገለው ነገር አለ በቃ ለዘመናት ታግለን በቃ መፍትሄ የማይኖረው ጊዜ አለ ኢየሱስ ልክ ሲመጣ ግን ኢሚዲየትሊ ያ ችግር ይወገዳል ያቺ ከ12 ዓመት ጀምሮ ደም ሲፈሳት የነበረች ሴት ተብሎ የተነገረላት ሴት ብዙ ሰፊ አይደለም ታሪኳ የተጻፈው ግን አጭር የምትመስል መሰረታዊ ቁልፍ ነገሮች ግን ተነግሮላታል ከዚህ መካከል ምንድነው የሚለው ገንዘቧን ለባለ መድኃኒተኞች ከፍላ ደከመች እንዳውም ባሰባት ነው የሚለው ጨረሰች ይላል ያልሄደችበት ሆስፒታል የለም በነበራት ገንዘብ እርዳታ ለማግኘት ብዙ ወጣለች ብዙ ወርዳለች የተለያየ ቦታ ሄዳለች ግን መፍትሄ አልመጣም መፍትሄ ብዙ ቦታ ሄዳለች ገንዘቧን እስክትጨርስ ድረስ እንዳውም ባሰባት ነው የሚለው ኢየሱስ ጋር መጣ ግን የልብሱን ዘርፍ አለች የልብሱን ጫፍ የነካው እንደሆነ እድናለሁ ብላ ምን ይችላል መታስተነካ ያለ ዘመናት የነበረው ጥያቄ ያ ብዙ ተመራማሪዎች ብዙ ሐኪሞች ብዙ መድኃኒት አዋቂዎች ያልቻሉትን ችግር እሱ ሳይናገር ተፈውሰሻል ልጄ ወይ የሆነ ነገርም ሳይል ኢቭን በሰው አስተሳሰብ እሱ ሳያውቅ መታ የልብሱን ዘርፍ ነክታ ተፈወሰች ይችላል ኦፍ ኮርስ እሱ ግን አውቆ ነበር ምንድነው ለነግራችሁ የምፈልገው ችግሮቻችሁን እሱን አስገቡበት ኢየሱስ ይግባበት ባንተ አቅም አልተቻለም ልክ ነው ብዙ ችግሮች እኔም አልችላቸው አንተም አትችላቸው አንቺም አትችላቸው አለ ግን ጌታ ሲመጣ ይቻላል ሌላው ያየነው
እቅዱን በእኛ ይፈጽማል ወይም ህይወታችንን አቅጣጫ ይቀይራል ብለናል ኢየሱስ ሲመጣ የኔን እቅድ ሊያበረታታ አይደለም የሚመጣው አዲስ ነገር በህይወት ያደርጋል እኔ አስቤው አልሜው የማላቀውን የህይወት አካሄድ በዚህ ጋር ነው የምትሄደው ይለኛል እና ያንንም ለመሄድ ዝግጁ መሆን ያስፈልጋል ማለት ነው አምስተኛ ደግሞ የተመለከትነው ስልጣን እንቀበላለን ወይም ባለስልጣን እንሆናለን የሚል ነበር ኢየሱስ በህይወታችን ሲመጣ በመንፈሳዊ ዓለም ላይ ባለስልጣን እንደምንሆን ተነጋግረናል ላስት ዊክ ለመጨረሻ የተመለከትነው ሌላው እውነተኛው ሰላም ወይም የነፍስ እረፍት ይኖርናል ብለናል ይሄ በገንዘብ አይገኝም ከሱቅ አይሸጥም ኢየሱስ ሲመጣ ብቻ የሚያረጋው አንዳንድ ነገር በነፃ ሲባል ርካሽ ይመስልናል አይደል በነገራችን ላይ አንድ ነገር በነፃ የሚሆነው ርካሽ ሊሆን ይችላል አንዳንዴ ግን የትኛውም ክፍያ ደግሞ የማይችለው ሊሆን ይችላል አሁን የኢየሱስ ሰላም የትኛውንም የዓለም ገንዘብ ብትሰበስቡበት አይችለውም ወይ ሚዛን ላይ ቢቀመጡ የኢየሱስ ሰላም ይደፋል ግን ነፃ ነው ነፃ ስለሆነ ግን ርካሽ ነው ማለት አይደለም ሃሌሉያ ኢየሱስ ዋጋ ከፍሎበታል ዛሬ ሰባተኛ የምናየው ኢየሱስ ወደ ቤቴ ሲመጣ ከሚሆነው ነገር አንዱ ስለ ስሙ መከራ እቀበላለሁ እንግዲህ ይሄ እስካሁን ከምናያቸው ትንሽ ለየት ያለ ነው ወይም ስለ ስሙ ዋጋ መክፈል አለ አሁን ይሄን የምንለው ምንድነው አንዳንዴ ኢየሱስ ወደ ቤታችን ገብቷል ብለናል ግን አኗኗሩ የመጣበትን ሲመጣ ሊያደርጋቸው የሚችሉትን ነገሮች ማወቅ በጣም አስፈላጊ ነው ለምን እንዲሆነ አንልም ተነግሮኛል እንላለና ካላወቅን ነው ትግል የሚሆነው እና ኢየሱስ ወደ ቤት ሲመጣ immediately ማንንም የማያውቁ ሰዎች ያውቁሃል ትልልቅ ሰዎች ሊነሱ ይችላሉ ባለስልጣኖች ሊሆኑ ይችላሉ ኢየሱስ መምጣቱ ቤትሽ ከተሰማ ይነሱብሻል ሰምታችኋል ድሮ የት እንደነበርሽ የማያውቁ ሰዎች ኢየሱስ ቤትሽ ይምጣስቲ መነጋገር ይጀምራሉ አንቺ አይደለሽ ወይም አንተ አይደለህም በዋናነት የተፈለገው ኢየሱስ ነው ለዚህ ባለፈው ሳምንት ጀምሬው ነበር ስለ ጌታ እናት ስለ ማርያም በተለይ ማቴዎስ 2:23 ላይ ምን ይላል በተለይ እሺ ከፍ ብለን ብናየው ጥሩ ነው ነገሩ የተያያዘ ሐሳብ ስላለው 13 ጀምሮ እንዲህ ይላል እነርሱም ከሄዱ በኋላ እነሆ የጌታ መልአክ በህልም ለዮሴፍ ታይቶ ሄሮድስ ሕፃኑን ሊገድለው ይፈልጋልና ተነስ ሕፃኑንና እናቱን ይዘህ ወደ ግብጽ ሽሽ እስከ ነግርህም ድረስ በዚያ ተቀመጥ አለው እርሱም ተነስቶ ሕፃኑንና እናቱን በሌሊት ያዘና ከጌታ ዘንድ በነብይ ልጄን ከግብጽ ጠራሁት የተባለው ይፈጸም ዘንድ ወደ ግብጽ ሄደ ሄሮድስም እስኪሞት ድረስ በዛ ኖረ ይላል ባለፈ የማርያምና ዮሴፍን እንደው ጨዋነት በደንብ አድርገን ለመናገር በተወሰነ ደረጃ ሞክሬያለሁ በጣም የተከበሩ ሰዎች ጎረቤት የሚመሰክርላቸው በጨዋነታቸው ምናልባትም ማርያምን አንድ ሰው ቀና ብሎ ቢያይ የሰፈር ጎረምሶች ሊጣሉት የሚችሉት አይነት ነች በጣም ስነ ስርዓት ያላት ከመቅደስ የማጠፋ ልጅ ዮሴፍም እንዲሁ በጣም የተከበረ ሰው እግዚአብሔርን የሚፈራ በጥንቃቄ የሚኖር ነው በሰላም የሚኖር ስለዚህ የሰፈር መንደሩ ሰው የሚያከብራቸው እንደ ትልቅ ሰው ድሮ ሰንበት ትምህርት ቤት ይያለን ሰንበት ትምህርት ቤቱን እንደ የሁላችን መሪ የነበረችው እህት ነበረች አንዲት እህት እና እንዴት እናቶች ሁሉ እንደሚያከብሯት ጎንበስ ነው የሚባልላት በቃ እሷኮ በጣም ትልቅ ሰው አይደለች ግን የእግዚአብሔር ነገር ማላት በጣም ባካሄዷም ስለሚታወቅ እንደዛ እና ማርያም በጣም የተከበረች ሰው ነበረች ኢየሱስ መጣ ቤታቸው
ኢየሱስ ቤታቸው ሲመጣ የሰፈር ሰው አይደለም እኮ የተነሳባቸው ንጉሱ ዋናው ሄሮድስ ሊገለው ሕፃኑን ይፈልጋልና እናቲቱንና ሕፃኑን ይዘው ወደ ግብጽ ምድር ሸሽ ተብለው ስደት ገቡ ኢየሱስ ቤታቸው ሲመጣ ነገር ተቀየረ ዓለም አትፈልገውም በዛ በሉቃስ ምዕራፍ 2 ቁጥር 7 ላይ የእንግዶች ማረፊያ ስላልተገኘለት ሕፃኑን በግርግም አስተኙት የሚል ቃል አለ ማረፊያ ስላልተገኘለት ተብሎ ተጽፏል ይሄ ሰማይና ምድርን ይሰራ ሁሉን በስልጣኑ ቃል እየደገፈ ይላል የባህሪው ምሳሌ ሆኖ ሰማይና ምድርን የሰራው እሱ እንደሆነ የዕብራውያን ጸሐፊ ይናገራል ስለ ኢየሱስ ሲናገር ይሄ ትልቅ አምላክ ዩኒቨርስን የፈጠረ አምላክ ወደ ምድር ሲመጣ ግን የእንግዶች ማረፊያ ለሱ አልተገኘም እናዚህ ቤት ግባ የሚለው ሰው አንድ ሰው አልተገኘም ይሄም የሚያሳየው ዓለም እንዴት ሪጀክት እንዳደረገችው ነው ይባላል ግርግም ውስጥ የከብቶች በረት ውስጥ ልጅ ተወለደ ኢየሱስ የተወለደው እዛ ነው እንዳውም ያ እዛ የነበረው የጭቃዩ አስቡት ከብቶች ያረጋገጡት ቦታ ቆሻሻው ምኑ የሚበሉት መብል ሽታው ምኑ ታቃላችሁ ገጠር አካሄዳችሁ መጣቁ እንደዛ አይነት ቦታ ውስጥ የተወለደው በመንፈሳዊ እይታ ይባላል ዓለም ያንን ነው የምትመስለው ይላሉ እዛ ውስጥ እንደመጣ ከዛ ከነበረበት ከከበረ ስፍራ ሰምጴር በሉር አልባስጢሮስ የሚባል እንቁ በሰማይ መንገድ ነው ቅጥሯ የተለያዩ ዳይመንድ ዛሬ ብለን የከበረ ቁራጫ የምንላት ነገር በሰማይ እንደምንም የማይቆጠርበት ማንንም ሊቀርበው በማይችል ዙፋን ውስጥ በብርሃን ተሞልቶ የሚኖረው ጌታ እልፍ ጊዜ እልፍ መላእክቶች የሚንቀጠቀጡለት ሲወጣ ሲገባ ይስገዱለት ተብሎ የተነገረለት ኢየሱስ የእንግዶች ማረፊያ አጣ ተሰደደች ማርያም ዮሴፍ ሕፃኑን ይዘው ስለዚህ አንተ ቤት ዛሬ ከተወለደ በልብሽ ዙፋን በልብሽ መቅደስ እናንተ ቤት ኢየሱስ ከገባ በትክክል ስደት ይመጣል እንደውም ካልመጣ በትክክለኛው ትራክ ውስጥ አይደለሽም ማለት ሰምታችኋል ከየት እንደሆነ አጣቁም የረሷችሁ ዘመዶቻችሁ ስማችሁን ሰርተው ማያውቁ ደውለው መቃብርሽ ላይ ያቁም ምናምን ሊሏችሁ ይችላሉ ገባችሁ አይደል ያለ ሰምተው ማለት እናንተን አይደለም ቤታችሁ የተወለደው የዓለም ገዢ የሆነው የሰይጣን ጠላት ነው ስለዚህ በዚህ ምድር ላይ ኢየሱስ እናንተ ቤት ገብቷልና immediately by default ነው የሚባለው አይደል የሰይጣን ጠላት ሆናችኋል እናንተ ቤት ኢየሱስ ስለተወለደ እና በዓለም መገፋት ሲመጣ ዓለም መቀበል ሲመጣ ራሳችሁን ፈትናችሁ እንደዚህ አትበሉ መቼም ሁላችንም ስጋ ለባሽ ነንና አንዳንዴ እንደዛ እናስባለን ምን እንላለን ቁጭ ብለን ግን እኔ ክፉ ነኝ ብላችሁ ተጠቁ እኔ ግን ማንን አስቀይሜ ነው በክፉ ተናገርኳቸው ክፉ ነገር አረኩ ለምንድን ነው እንዲጠሩኝ ብላችሁ አንዳንዴ ጭንቅላታችሁ ያዙ ዛሬ ይኸው ለሱ መልስ እግዚአብሔር እየሰጠሽ ነው ኢየሱስ ራሱ ተጠልቶ ነበር አሁን ይሄን ስታስብ እኔ በጣም ብዙ ምክንያት ያለብኝ ሰው አየ ብዙ በንግግር ማበላሽ በኑሮ ማጠፋ ሰው እኔ በተጠላኩ ምክንያትም አለ ኢየሱስ ከተጠላ ዓለም እንደማትፈልገው ያሳያል እና ጌታ ይሄንን ተናግሯል ዮሐንስ ወንጌል ምዕራፍ 16 ይሄንን ሐሳብ ተናግሮ እናገኛለን
18 ዮሐንስ ወንጌል ምዕራፍ 15 ቁጥር 18 እንዲህ ይላል ዓለም ቢጠላችሁ ከናንተ በፊት እኔን እንደጠላኝ ወቁ ከዓለምስ ብትሆኑ ዓለም የራሱ የሆነውን ይወድ ነበር ነገር ግን እኔ ከዓለም መረጥኳችሁ እንጂ ከዓለም ስላይደላችሁ ስለዚህ ዓለም ይጠላችኋል ብሏል ዓለም የራሱ የሆነውን ይወዳል እናንተ ግን የራሱ አይደላችሁም እኔን ጠልቶኛልና እናንተንም ይጠላችኋል ብሏል እስቲ ተመልከቱ በዓለም በጣም የተወደዱ የተከበሩ ሰዎች በቃ ዚናልን የሚሉ እስቲ ጌታን ያገኙ ወይም ኢየሱስ በህይወታቸው ይግባ በአንድ ጊዜ ከላይ እስከታች ሰው ይጠላቸዋል እነሱ አይደሉም ግን ይጠሏቸው ያ የጨለማው አሰራር የክፉ መንግስት ነው የሚጠላቸው ስለዚህ አማኝ ኢየሱስ ቤቱ ከገባ ከዓለም የሚያገኘው ጎሽ ሰየው ሚል ሳይሆን መጠላትና መገፋት ነው ይሄንን ሳነሳ በጣም አንድ የገረመኝ ሌላው የእግዚአብሔር ቃል ያየሁት ምን የሚል ነው ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 12 ላይ እንዲህ የሚል ቃል አለ በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ ይላል እዚህ ጋር ደግሞ በበግ መካከል በግ መጽሐፍ ቅዱስ እንደዛ ይላል ከበግ መካከል በጎችን ለያለው ይላል እና አሁን ደግሞ ነገሩን ጠበብ ሲያርገው ታያላችሁ በእውነትም አለ አሁን አማኙን ሁሉ ነበር እስካሁን ይያለ ያለው አሁን ግን ሞር የሚሰደዱትን ስፔሲፊክ ሲያርግልን በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ከሆኑ ይሰደዳሉ ይላል ኑሯችን ያሰደደናል ለምን መሰላችሁ ይሄንን በተለያየ ጊዜ አንስቻውቃለሁ እኛ ብርሃን ነን እምንኖረው በጨለማ ውስጥ ነው ዋናው እንዳውም እኔ ብርሃን ነን የሚለውን ብዙ ጊዜ ማስበው እንዴት እንደሆነ ታውቃላችሁ ብርሃን የሚለው በተለይ እኔ ያለም ብርሃን ነኝ ያለው ጌታ ራሱ ነው አይደል ዮሐንስ 8:12 ላይ እኛንም በማቴዎስ 5 ላይ ያለም ብርሃን ናችሁ ብሎናል ግን የኛና የሱም ብርሃንነት በምን መልክ መሰላችሁ ብዙ ጊዜ ማስበው አሁን ይሄ አምፑል ታያችኋል አይደለም ከውስጡ ዋናው መብራት አለ ቀፏል አንድ ጋር ግን መብራቱ ነው ምንለው አይደል እና እንደዛ ነው በቃ ማስበው ይሄ ከላይ ያለው እኛ ውስጥ ያለው ኢየሱስ ስለዚህ አሁን ስንንቀሳቀስ ብርሃኑን ይዘን ነው የምንንቀሳቀሰው ስለዚህ ለጨለማው ዓለም ወይም በአጋንንት ለተገዛው ለዚህ ዓለም እኛ ራስ ምታት ነን ስራቸው ይገለጣል ይላል ክፉ መሆናቸው ስለሚገለጥ እንደሚጠሉንና እንደሚገፉን ይሄ ክፍል ያሳያል እና ኢየሱስ ወደ ቤቴ ሲገባ አንዱ የሚያደርገው ተቀባይነት ያሳጣኛል ለዚህ ግን መዘጋጀት ያስፈልጋል እቹ የተዘጋጀ ሰውና ያልተዘጋጀ ሰው አንድ አይደለም በቃ አንዳንድ ሰው ትግል ይፈጥራል በቃ ለምንድነው ያልወደዱኝ ለምንድነው በቃ እንዲወዱት የተለያየ ጥረት ያደርጋል በትክክለኛው ኑሮ ኑር ከወደዱ ሰየው ካልወደዱን ግን ምንም ማድረግ አትችልም ምክንያቱም ይሄ ወንጌሉ ያመጣው ውጤት ነው ሁለተኛ ቆሮንቶስ 2:14 ላይ ደግሞ ይሄንኑ የሚያጠናክር ሐሳብ እናገኛለን ነገር ግን በክርስቶስ ሁሉ ጊዜ ድል በመንሳቱ ለሚያዞረን በእኛም በየስፍራው ሁሉ የውቀቱን ሽታ ለሚገልጥ ለአምላክ ምስጋና ይሁን በሚድኑትና በሚጠፉቱ ዘንድ ለእግዚአብሔር የክርስቶስ መዓዛንንና ለነዚህ ለሞት የሚሆን የሞት ሽታ ለነዚያም ለህይወት የሚሆን የህይወት ሽታ ነን ለዚህ ነገር የሚበቃ ማን ነው ይላል ድል በመንሳት ነው በስፍራው ሁሉ የሚያዞረን የሚለው ቃል አንድ ሌላ የሚነግረን ነገር አለ በየስፍራው ጦርነት እንዳለ ያሳያል አይደል ዝም ብሎ ድል መንሳት ሜዳ ላይ አይደለም ድል በመንሳት በስፍራው ሁሉ ለሚያዞረን በእኛም የውቀቱን ሽታ ለሚገልጥ ይልና በሚድኑትና በሚጠፉት መካከል የክርስቶስ መዓዛንን ለሚድኑት የህይወት ለሚጠፉት ግን የሞት ሽታ ነን
አሁን ሽታው ጋር አይደለም ችግሩ ምላሹ ጋር ነው ሽታው የክርስቶስ መዓዛ ነው የተባለው በቃ ሽታው አንድ አይደለም ሁላችንም ግን አንዳንዱ ሞት የሚለው አለ ያ ሽታ አንዳንዱ ደግሞ ህይወት የሚለው ደስ ብሎት የሚቀበለው አለ ሁለቱም አሉ ስለዚህ ሰዎች የሞት ሽታ ሆነው ብንሸታቸው ሊገርመን አይገባም ምክንያቱም መጽሐፍ ቅዱስ ይሄንን በዚህ መልክ አስቀምጦልናል በስደቱ ዘመን ሲነግሩን ቀደም ያሉት ክርስቲያኖች በተለያው እንደምታውቁት አሁን እንኳን አማኙን በየቦታው እየበዛ ነው እየሰፋ ስለሆነ ትንሽ ኢንፍሉዌንሱም አለ አሁንማ ባለስልጣኖችም ምናምን አማኞች ስላሉ እንደ ዱሮ እንደፈለገ አይደረግም በፊት ግን እኛም በደረስንበት ጊዜ ቀላል አልነበረም ግን በፊት ደግሞ የነበሩት ሲነግሩን በጣም ከባድ ነበር በተለይ ክፍለ ሀገር አካባቢ ስለ ጌታ ነገር ለማውራት ማንንም ተነስቶ ሊደበድባችሁ ይችላል ማንንም ተነስቶ ሊወግራችሁ ይችላል ለምን ሚል የለም ምክንያቱም እዛ ጣቢያውም ጋር ሄዳችሁ ቀበሌውም ጋር ሄዳችሁ የነሱ ወነው የሚሆኑት ስለዚህ ከንደ ከሌላ ሀገር እንደመጣ እንደርኩስ ነው የሚቆጠረው እና አንድ ጊዜ ሰማሁት ምስክርነት አንዱን አገልጋይ የከተማው በቃ የታወቀ ሀብታም ወንጌል ሲመሰክር አይቶት ሀብታሙ ሰውዬ ዱላ ይዞ ልጁን ያባራል አራ አይደለም ሽጉጥ ይዞ ልጁን ያባራል ልጁ ይሮጣል አማኝ ነው ስለመሰከረ ነው ምንም ያደርገው ነገር የለም ከዛ ሲያባሩት ሲሯሯጡ ልጁ ዘሎ ቤቱ ይገባል ቤቱ ሲገባ ይሄ ሽጉጥ ያዘው ሰውዬ ተኋላ እየጮኸሱም አብሮት መግባት ጀመረ አረ ወይኔ እያለ እንግዲህ የሚያሳድደው እሱ የሚያስጮህ ነገር ግራ ገብቷቸው ልጁ ወድቆ እዛ ጋር ሲያየው ሰውየውም እዛ ጋር ወድቋል ምንድነው ሲለው እየገረፈኝ ነው አለ ለካ መልአክ ከጀርባ እየጀለጠው ነው ለካ ሁለተኛ ነገር ነው የምነግራችሁ በነገራችን ላይ ያው መልአክ ምናምን ሆኖ ያው እንግዲህ በኋላ ሰውየው ነው ንስሐ ገብቷልና እየገረፈ እዛ ሽጉጡን ጥሎ ሰውየው ይጮሃል ምንድነው ሲሉት ገረፈኝ ይላል የሚታይ ነገር እኮ የለም እና በቃ ብሎ በኋላ ንስሐ እንደገባ ሰምቻለሁ መቼም መከራዎቻችን ላይም እጁን ያስገባልል ነው ገባችኋል እንደው ዝም ብሎ እንደፈለጋችሁ ያርጓችሁ ብሎ የተሆንም አይደለም አቤት ጌታ እኮ በጣም እኔ ክርስትናን የሚገርመኝ ጥሩ ነገር እየነገረ አይደለም እኮ የተከተልነው እኮ አይገርም ጥሩ ነገር እኮ ነግሮናል እንደ በጎች በተኩላዎች መካከል ልካቸዋለሁ ብሎ ተከተለዋል እንደ በጎች ብሎ በተኩላ መካከል ነው ምልክ ሊበሉ በሚችሉ ብሎ እኛ ግን ተከተል ፍቅሩ ገባን እንዴት እንደሆነ ሳናውቅ ሃሌሉያ ወገኖቼ ከመከራው ጋር እስከ መጨረሻ ተከተሉት ሐዋርያት ነቢያት የእግዚአብሔር ሰዎች እስከ ሞት የተከተሉት ይሄንን ጌታ ነው ማቴዎስ 10:22 ላይ በሁሉ ስለ ስሜ የተጠላችሁ ትሆናላችሁ እስከ መጨረሻው የሚጸና ግን ይድናል ይላል በሁሉ ስለ ስሜ የተጠላችሁ ትሆናላችሁ ስለፈለጋችሁት ነገር እያወራችሁ እየተጫወታችሁ የሳቁላችሁ እስቲ ትንሽ ኢየሱስ ስትሉ ፊታቸው መቀየር ይጀምራል በቃ ያስም በመካከል ያመጣው ልዩነት ነው እና እንደ አማኝ ጌታ ካገኘን በኋላ መከራዎች እንቀበላለን ይሄንን ጳውሎስንም ሲጠራው ባለፈን በሌላው ርዕስ አንስቸው ነበር ሐዋርያት ሥራ 9:16 ላይ ስለ ስሜ ስንት መከራ እንዲቀበል ገና አመለክተዋለሁ አለ ይላል ስንት መከራ እንደሚቀበል እና አማኞች መከራ እንዳለ ማወቅ አለባቸው ኢየሱስ ቤታቸው ሲገባ ለማለት ነው እሺ
ስምንተኛው ነጥብ ዕውቀትና ጥበብ ይኖረናል። ኢየሱስ ቤታችን ሲገባ ዕውቀትና ጥበብ ይኖረናል። ቆላስይስ ምዕራፍ 2 ቁጥር 2 ላይ የሚለውን ላንብብ። ልባቸው እንዲጸናና በፍቅር ተባብረው በማስተዋል ወደሚገኝበት ወደ መረዳት ባለጠግነት ሁሉ እንዲደርሱ የእግዚአብሔርን ምስጢር እርሱንም ክርስቶስን እንዲያውቁ እጋደላለሁ። የተሰወረ የጥበብና የዕውቀት መዝገብ ሁሉ በእርሱ ነውና ማንም በሚያባብል ቃል እንዳያታላችሁ ይህን እላለሁ ይላል። ኢየሱስን እንድታውቁ ነው የምፈልገው ይላል ጳውሎስ። ልባችሁ እንዲጸና በፍቅር ተባብረው ማስተዋል ወደሚገኝበት ወደ መረዳት ባለጠግነት እንዲመጡ ካለ በኋላ የእግዚአብሔርን ምስጢር እርሱንም ክርስቶስን እንድታውቁ እጋደላለሁ። ለምን ስንለው የተሰወረ የጥበብና የዕውቀት መዝገብ በሱ ነው። የተሰወረ የጥበብና የዕውቀት ሀብት እሱ ጋር አለ ነው የሚለው እና ያንን ዕውቀት ያንን ጥበብ ይዞ ነው እኛ ጋር የሚገባው። ይሄንን እኔ አይቻለሁ በሰዎች ሕይወት፣ ምንም ባልተማሩ ሰዎች ሕይወት ኢየሱስ ሲገባ ጥበበኞች አርጓቸው በዕውቀትም ሌሎች የማይችሏቸው አርጎ አይቻውቃለሁ። ሚስጥሩ ኢየሱስ ነው። በቃ ቦታውን ይዞ ሰዎችን ይቆጣጠራል። ከዚህ የተነሳ የሚናገሩት የሚሰማ ሌሎች በብዙ ዘመን ያካበቱት ዕውቀት እያለ እነኚህ ግን ኢየሱስን በማወቃቸው ብቻ እናቶች ሆነው ምንም ያልተማሩ ግን ወንጌል አወቁ ሲናገሩ ፓወርፉል አላገጠማችሁም? እንደዚህ ኃይል ያለው ቃል ይናገራሉ። ለምን? ያ የተሰወረ የጥበብና የዕውቀት መዝገብ ያለበት ኢየሱስ በቤታቸው ገብቶ ነው። በመጽሐፍ ቅዱስ ውስጥ አንድ ሰው ይሄንን የሚያጸናልን በተለይ በሐዋርያት ሥራ 6:10 ላይ ያለ አንድ እግዚአብሔር ሰው አለ። ከቁጥር 9 ጀምሮ ባነበው እንዲህ ይላል። የነፃ አውጪዎች ከተባለው ሙክራብም ከቀሬናና ከእስክንድሪያም ሰዎች ከቂልቅያም ከእስያም ከነበሩት አንዳንዶቹ ተነስተው እስጢፋኖስን ይከራከሩት ነበር ይላል። እነኚህ ዝም ብሎ ተራ ሰዎች እንዳይመስሏችሁ። ነፃ አውጪዎች ከተባለው ሙክራብም ከቀሬና ከእስክንድሪያ ከቂልቅያ ከእስያ ከነበሩት አንዳንዶች ይላል። እነኚህ ሰዎች ስኮላርስ ናቸው። በመጽሐፍት ዕውቀት የበረቱ ናቸው። ቴዎሎጂያንስ ናቸው። በተለይ እስክንድሪያ በዛ ዘመን ትልቁ ዩኒቨርሲቲ አለበት የሚባለው አንዱ እዛ ነበር። በዓለም ትልልቅ የተማሩ ሰዎች ይወጡባቸው የነበሩ ናቸው። በመንፈሳዊም በአካዳሚክ እና ከእስጢፋኖስ ጋር ሊከራከሩ አንድ አይደሉም። ይታያችሁ ብዙ ናቸው የተደረደሩት። ከተለያየ ከእስያ መጥተዋል፣ ከእስክንድሪያ መጥተዋል፣ ከቀሬና መጥተዋል። ነፃ አውጪዎች የሚባሉ ናቸው። ክርክር ገጠሙት ከማጋ ከእስጢፋኖስ ጋር። ቁጥር 10 ላይ ግን ስለ እስጢፋኖስ የተነገረው ይናገርበት የነበረውን ጥበብና መንፈስ ይቃወሙ ዘንድ አልቻሉም ይላል። አሜን ትላለሁ። ሃሌሉያ። ምክንያቱም በእግዚአብሔር መንፈስ የተሞላ ነው። እንዴት አድርገው ይችሉታል? እነሱ ዕውቀት አላቸው። ቶራ በትክክል አድርገው ማብራራት የሚችሉ የነቢያትን መጽሐፍት የብሉይን ኪዳንን ከግራም ከቀኝ አድርገው አጣቅሰው ስለ ሕጉ ስለ ሥርዓቱ ስለ መቅደስ በደንብ አድርገው ማውራት የሚችሉ ናቸው። ይሄ ግን ሰው መጥቶ መናገር ሲጀምር ይናገርበት የነበረውን ኃይልና ጥበብ ይቃወሙ ዘንድ አልቻሉም ይላል። ሃሌሉያ። ኢየሱስ ከነገሰብህ እንዲህ ነው። የምትናገረው ነገር ኃይል አለው፣ ይሰማል፣ ሰዎች ላይ ተጽዕኖ ያደርጋል። ቅልጥምና ጅማትን ነፍስና መንፈስን እስኪለይ ድረስ ይወጋል እንደሚል የእግዚአብሔር ቃል ባንተ ሲነገር ይሄ ይሆናል። ጳውሎስ ወንጌላችን ይላል በኃይል በመንፈስ ቅዱስ በብዙ መረዳት እንጂ በቃል ብቻ ወደ እናንተ አልመጣም ይላል። ሲናገር ጳውሎስ ኃይል ከሱ ጋር እንደሚያልፍ ያውቃል። ተናግሮ ሰዎች ኦኬ ብለው እንደ ታሪክ እንደ ተረት አይሰሙትም። ከኃይል ጋር ስለሆነ ሕይወታቸውን ይነካል፣ ይዳስሳል። ኢየሱስ ይባረክ። ወገኖቼ የዕውቀትና የጥበብ ሚስጥር ያለው ኢየሱስ ጋር መገለጥ ይሰጣል። የዕውቀት ቃል ይሰጣል። ሰዎች የተደበቀውን ነገር እንዲያዩ ያደርጋል።
በመጽሐፍ ቅዱስ ውስጥ ሌላ አንድ በሐዋርያት ሥራ ምዕራፍ 13 ላይ አንድ ኤልማስ ወይም በሪያሱስ የሚባል ሰው ተጠቅሶ እናገኛለንና ይሄን ሰው እስቲ አንዳንድ ሐሳቦችን ላነብ ከቁጥር 7 ጀምሮ እንዲላል እርሱም አስተዋይ ሰው ከሆነው ሰርጊዮስ ጳውሎስ ከሚባለው አገረ ገዢ ጋር ነበር ይህም በርናባስና ሳኦል ወደርሱ ጠርቶ የእግዚአብሔርን ቃል ሊሰማ ፈለገ ጠንቋዩ ግን ኤልማስ ስሙ እንዲተረጎማልና አገረ ገዢውን ከማመን ሊያጣምመው ፈልጎ ተቃወማቸው ጳውሎስ የተባለው ሳኦል ግን መንፈስ ቅዱስን ተሞልቶ ትኩር ብሎ ሲመለከተው አንተ ተንኮል ሁሉ ክፋትም ሁሉ የሞላበት የዲያብሎስ ልጅ የጽድቅም ሁሉ ጠላት የቀናውን የጌታን መንገድ ከማጣመም አታርፍምን አሁን እነሆ የጌታ እጅ ባንተ ላይ ናት እውርም ትሆናለህ እስከ ጊዜውም ፀሐይን አታይም አለው ያን ጊዜም ጭጋግና ጨለማ ወደቀበት በእጁም የሚመራውን እየዞረ ፈለገ ይላል ይሄ በሪያሱስ የሚባል ወይም ኤልማስ ተብሎ ስሙ የተተረጎመው ሰው በጣም ብዙ ሰዎች ከተሉት የነበረ ነው በጣም ጥበበኛ ነው አዋቂ ነው ተብሎ ለብዙ ዘመን ሰዎች የሚከተሉት ሰው ነው ዛሬ ግን ጳውሎስና በርናባስ ወደዛ መጡ ያው ሳኦል ነው በዚህ ክፍል ላይ መጡ እና ይሄ አንድ አገረ ገዢ ሊመሰክሩለት ሲሉ ሰውየውን ፈለገና መስማት እስቲ ንገሩኝ ሲል ይሄ ሰው ያው ከሱ ጋር በመሆን አብሮ የገቢ ምንጩም ስለሆነ ሊያጣው እንደሚችል ስለገባው እነ ጳውሎስ የሚናገሩትን ሊያጣምም ፈለገ ይላል ተቋቋማቸው አሁን የመጣው ወንድሜ በቀላሉ የሚያቆሙት አይደለም ወዲያው ጳውሎስ ወይም ሳኦል ወደሱ ዞር ብሎ አንተ ተንኮል ሁሉ ክፋትም ሁሉ የሞላበት የዲያብሎስ ልጅ የጽድቅም ሁሉ ጠላት የቀናውን የጌታን መንገድ ከማጣመም አታርፍም አለውና እስከ ጊዜው ድረስ አይነ ስውር ሆኗል አለው ይላል ይገርማል እነ ጳውሎስ ስታው ምናቀው የሞቱ ሲያስነሱ በሽተኛ ሲፈውሱ በኃይል ወንጌል ሲሰብኩ ነው በዚህ ክፍል ላይ ደግሞ ጠማማ ሆኖ የመጣው በኃይለኛ በእግዚአብሔር ቃል ሲመጡና ወዲያው ጭጋጋይኑ ላይ ወደቀ ይላል አገረ ገዢውን ከዛ በኋላ እንዳመነ መጽሐፍ ቅዱስ ይናገራል ምንድነው ልናገር የምፈልገው ሊቋቋሙት የማይችሉት ጥበብ ዕውቀት በእግዚአብሔር በልጆቹ ውስጥ ያስቀምጣል ኢየሱስ በቤታችን ሲገባ አንዱ የሚሆነው ይሄ ነው ስለ ጥበብ መጽሐፍ ቅዱስ በጣም ደጋግሞ ይናገራል ስለ ምድራዊ ጥበብም ስለ ሰማያዊ ጥበብም እኛ ግን የምናወራው ይሄ መንፈሳዊ ጥበብ እግዚአብሔር ያለበትን ሰለሞን የጠየቀው ጥበብና ማስተዋል ስጠኝ ብሎ እግዚአብሔር እንደለመነውና እግዚአብሔር እንደሰጠው እናውቃለን በአዲስ ኪዳንም በጣም ተነግሯል ስለ ጥበብ በተለይ ቆላስይስ 4:3 ላይም እንዴት መኖር እንዳለብን ሲናገር በውጭ ባሉት ዘንድ ንግግራችሁ በጥበብ ይሁን በጨው እንደተቀመመ በጸጋ ይላል በጨው እንደተቀመመ በጸጋ አንደኛ የእግዚአብሔር ጥበብ ያለባቸው ሰዎች እንደፈለጉ የሚናገሩ አይደሉም ነው የሚለው የሚናገሩትን ይመርጣሉ የሚያመጣው ውጤት ያያሉ ዝም ብለው ከተናገሩ ይሄ ትክክል አይደል በጸጋ በጨው እንደተቀመመ መሆን እንዳለበት ይናገራል አንድ ጽሑፍ ላይ ያነበብኩት አንድ ንጉስ አንድ ሴት ልጅ ብቻ ንጉስ አንድ ያገር ንጉስ ነውና አንድ ሴት ልጅ ብቻ ነበረችው እና ሊድራት ፈለገ ሊድራት ሲያስብ ግን ማንን ነው ምድራት አለ ምክንያቱም ከቀጥሎ እንግዲህ አገሪቱን ሊረከብ የሚችል ሰው ነው ስለዚህ ምን አረጋ ንጉሱ ትልቅ ድግስ ደገሰና ታዋቂ የሆኑ በቃ በሷ እድሜ ያሉ ከሷ ትንሽም ከፍ ያሉ ለትዳር ሊሆኑ ይችላሉ የተባሉ ሰዎች በሙሉ ተጋበዙ እና እዛ ግብዣ ላይ ተቀመጡ በኋላ ያው ንጉሱ ብዙ ሰዎች አሰማርቷል የቱ ነው ጥሩ ሊሆን የሚችለው ለልጄ ብለው
በጨረሻ ላይ ሁለት ሰዎች ተገኙ ለምርጫ ማለት ነው አንደኛው በጣም ገና ሲመጣ ቁመናው ያማረ ነው መልኩ በብቻ በብዙ ነገር ኳሊፋይድ የሚባል አይነት ሰው ነው ሁለተኛው ሰው ግን በጣም እንደተለየ እንትን የለውም ግን ኖርማል ሰው ነው መጣ ግን ስለሱ የሰማው ኢንፎርሜሽን አለ ይሄ ሰው በጣም ጭንቅላቱ ኃይለኛ ነው አስተዋይ ነው ጥበበኛ ነው ተባለ እና ለልጅቷ ተነገራት ይኸውልሽ ይሄ ሁለቱ ናቸው የቀረቡልሽ ምርጪ ይሄኛው አስተዋይ ነው ጥበበኛ ነው ተብሏል ግን ያው እንደምታየው መልኩ ብዙም የተለየ ነገር የለውም እንደማንኛውም ሰው ነው ያ ግን የምታዩም ያምራል ግን ብዙም አይደለም ተብሏል አለ አራራራ እኔ ፈለገ ሞቼ ተገኝቼ ረጅሙን ቆንጅየው ነው ፈልገው አለች ከዛ እንዴት ይሻላል ሲባል በቃ እኔ እሱን ነው ወድጄዋለሁ አለች አባትየው ጠራት አረ ልጄ አስተዊ በኋላ እኔ ፈለከውን በል አልሰማህም አለች በቃ መረጭ ብላችሁኛል እኔ ይሄ ነው የሚያገባኝ አለች ከዛ አባትየው እንዳይደራት አላመነበትም እንዳይተው ደግሞ አሁን ምን ይሻላል ሲባል አንድ እዙ በግዛት ውስጥ አንድ በጣም ታዋቂ ሽማግሌ ጠቢብ ሰው አሉ እሳቸው ጋር ብትሄዱ መፍትሄ ሰጧቸዋል አሏቸው እሺ ብሎ ብቻ ፈረሳቸውን ጭነው ምን ብለው ሄዱ ንጉሱ ጋር ሲደርሱ ማኑ ትልቅ ሽማግሌ ጢማቸው ረጅም የሆኑ አንድ አባት ቁጭ ብለዋል እሳቸው አቤት አሉ ንጉሱ ስለመጡ እሳቸውን ብድግ ብለው ሰላም አሉ ቁጭ ለመጣችሁ ሲሉ አይ ይሄ ነው ብለው ታሪኩን ነገሯቸው ልጄ እንደዚህ ሁለት ሰዎች መጡ መረጪ ስትባል እኔ ደግሞ ይሄን አልወደድኩም እና እርሶ ምን ይመክሩኛል እንደው መፍትሄ ከሰጡ ብዬ ነው ሲሉ ሰውየው ዝም አሉና ትንሽ እንግዳውስ ነገኑ ነገ ስትመጡ ግን በባዶ እግራችሁ አሉ ከሰፈር ከረጅም ቦታ ነው አደገኛ ፀሐይ ነው ያለው በባዶ እግራችሁ ግን በወርቅ ማሰሮ ውሃ ይዛችሁ ኑ አሉ በወርቅ ማሰሮ ውሃ እሺ አሉ ባዶ እግራቸው ሲመጡ አስቡ እነኚህ በድሎት ይኖሩ ናቸው እግራቸው ተቃጠለ ፀሐይ አቃጠላቸው ከዛ ውሃውን ተጣው ብለው ሲሉት እንዴት ተደርጎ ይተጣ ግሏል መጣጣት አይችልም በቃ እንደምንም ብለው ደረሱ ሲደርሱ መጣችሁ አሉና እሳቸው ደግሞ በሸክላ ቀዝቀዛው አመጡና ጠጡ ብለው ሰጣቸው ጠጡ አሉ አያችሁ አሉ በወርቅ ቃይ መጣ ለርካታችሁ ምክንያት አልሆነም አይደል እንደተቃጠላችሁ ምንም መፍትሄ ሊሰጣችሁ አልቻለም ነበር እኔ ግን በማሰሮ የሰጣችሁ አሳረፋችሁ ስለዚህ አንድ ሰው ዋናው ማንነቱ ውስጡን እንጂ ውጪው አይደለም አየሽ ልጄ ያሏት እንስራውን አይተሽ የሚያቃጠል ነገር ውስጥ እንዳትገቢ የሚያቀዘቅዝሽ ሸክላው ሳይሆን ውስጡ ጥሩ የሆነውን አግቢ ብለዋት ልጅቷም ተስማምታ ሄዳ ገባች የሚል አነበብኩ ምንድነው የሰው ትክክለኛ ማንነቱ የውስጡ ነው ይሄ ፊዚካሉ ይቀየራል እና በእውቀትና በጥበብ ክርስቶስ በህይወታቸው የነገሱ ሰዎች በጥበብና በማስተዋል የሚኖሩ ለሌላ የረፍት ምክንያት ለመታነጽ ምክንያት ለሌሎች ያዘን የስብራት ምክንያት ሳይሆን ለደስታ እነሱ በመምጣታቸው እነሱ ሲያወሩን ስልክ ቢደውሉልን በአካል ቢገኙ ለረፍታችን ምክንያት የሚሆኑ ናቸው ለማለት ነው ጥበበኞች ትሁት ናቸው ይላል ምሳሌ 11:2 ላይም ይሄንን ሐሳብ ይናገራል ወደሚቀጥለውና ወደ መጨረሻው ነጥብ ልምጣ ዘጠነኛው ክርስቶስ ወደ ቤታችን ሲመጣ ብቃትን ይሰጠናል ሁለተኛ ቆሮንቶስ 13:5 ላይ እንደዚህ የሚል ቃል አለ ሁለተኛ ቆሮንቶስ 13:5 በሃይማኖት ብትኖሩ ራሳችሁን መርምሩ ራሳችሁን ፈትኑ ወይስ ምናልባት የማትበቁ ብትሆኑ ኢየሱስ ክርስቶስ በእናንተ ውስጥ እንዳለ ስለእናንተ አታውቁምን ይላል ሃሌሉያ በራሴ ራሴን አይቸው እማልሆን ነኝ እኔም አልበቃ ነኝ ብዬ ሳስብ እንዲህ አለ ልክ ነው አንተም አትበቃም አንተም አትችልም ግን ውስጥ የገባው ኢየሱስ ብቃትን ይሰጣል ነው የሚለው ብቃት ማለት
ለአንድ ነገር ተመጣጣኝ መሆን ወይም እዛ ለሚፈልገው ነገር ቦታውን መሸፈን መቻል ማለት ነው እና ያንን ኳሊፋይድ መሆን የሚያስችል የእግዚአብሔር ጸጋ ነው ኢየሱስ በውስጣችን ካለ የትኛውም ቦታ ብቃትን ይሆናል ነገስታት ጋር ብትቀርብ ታላላቆች ጋር ታናናሽ ሁሉ ጋር ብቃትን ሊሰጥ የሚችል ኢየሱስ አለ እንዲሁ ይሄ በጣም ደስ በሚል መልኩ ነው የተናገረው በሃይማኖት ብትሆኑ ራሳችሁን መርምሩ ራሳችሁን ፈትኑ አለና ወይስ ምናልባት የማትበቁ ብትሆኑ ኢየሱስ ክርስቶስ በእናንተ ውስጥ እንዳለ ስለእናንተ አታውቁም ወይ አሜን አለ አንቺ ውስጥ አለ ኢየሱስ ካለ ብቁ ነሽ ብቃትን ይሰጥሻል ነው የሚለው ሃሌሉያ ይሄ ኢየሱስ መቼም በዓለም መጥቶ ሰዎችን ሲፈልግ የፈለገው ምን አይነት ሰዎችን እንደሆነ መጽሐፍ ቅዱስ ሲናገር እዛ አንደኛ ቆሮንቶስ ላይም ተጽፏል አይደለም ደካማ የሆነው ብቃት የሌላቸው ኃይል የሌላቸው አቅም የሌላቸው ሀብታም ያልሆኑ ዝነኛ ያልሆኑ ምናምን ነው በሰው የተገፉትን ሰዎች ነው አምጥቶ ግን ብቃት ይሰጣቸዋል እና ይሄንን አማኝ ማወቅ አለበት ኢየሱስ ብቃቴ ነው ማለት መቻል አለበት በሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 4 ላይ ይሄንን የሚያጠናክር ሐሳብ አለ በክርስቶስ በኩል ወደ እግዚአብሔር እንዲህ ያለ እምነት አለን ብቃታችን ከእግዚአብሔር ነው እንጂ በገዛጃችን እንደሚሆን አንዳች እንኳን ልናስብ ራሳችን የበቃን አይደለንም እሱም ደግሞ በመንፈስ እንጂ በፊደል ለማይሆን ለአዲስ ኪዳን አገልጋዮች እንሆን ዘንድ አበቃን ፊደል ይገላል መንፈስ ግን ሕይወትን ይሰጣል ይላል አበቃን ይላል የሆንኩት በክርስቶስ ነው ይላል ጳውሎስ እና ማንኛውም ነገር በህይወታችን ስኬት የሚመስል ድል የሚመስለው ነገር ሁሉ በክርስቶስ የሆነ እንደሆነ ማሰብ ያስፈልጋል በኔ ችሎታ አይደለም ባንቺ ችሎታ አይደለም ብቃት የሆነሽ እግዚአብሔር ነው ሞገስ ሰጥቶሽ ከሆነ የሆነ ቦታ እሱ ነው ኢየሱስ ስላንቺ ታይቶ ነው ገጥሟችሁ ይሆናል እርግጠኛ ነኝ አንዳንዴ ከሌሎች ይልቅ ፌቨር አግኝታችሁ አታውቁም ሰዎች አክብረዋችሁ ሪስፔክት አድርገው ያ የጌታ ሞገስ ነው የኢየሱስ ማንነት ነው በእናንተ ላይ የታየው ሁለተኛ ቆሮንቶስ 4:7 ላይም ይሄንኑ የሚያጠናክር አንድ ቃል አለ በሱ ላይ ጥቂት ልናገር ነገር ግን የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን ይህ መዝገብ በሸክላ ዕቃ ውስጥ አለን በሁሉ እንገፋለን እንጂ አንጨነቅም እናመነታለን እንጂ ተስፋ አንቆርጥም እንሰደዳለን እንጂ አንጣልም እንወድቃለን እንጂ አንጠፋም ይላል ነገር ግን የኃይሉ ታላቅነት ከእግዚአብሔር ነው እንጂ ከኛ አይደለም አለና ይህ የከበረ መዝገብ በሸክላ ዕቃ ውስጥ አለ ይላል እንደምታውቁት በጥንት ዘመን ሰዎች ሀብት ንብረታቸውን የሚያረጉት በሸክላ ዕቃ ውስጥ አድርገው ወርቅ አድርገው ይቀብራሉ ለምንድን ነው በሸክላ ዕቃ ውስጥ የሚያረጉት በቀላሉ አይበላም በአፈር እና እንደሱ ትሬዠር የሚያስቀምጡት ብዙ ጊዜ እንደሱ ነው ጌታ አሁን ሲነግረን ሸክላ ዕቃ የሚለው እንግዲህ ይሄንን አካላችንን ነው በውስጣቸው የተቀመጠው ክርስቶስ የከበረው ሀብቱ በዚህ በሸክላ ዕቃ ውስጥ አስቀምጦታል ግፊያ ይኖርበታል እንገፋለን ይላል ግን አንጨነቅም እናመነታለን ተስፋ አንቆርጥም እንሰደዳለን አንጣልም እንወድቃለን እንጂ አንጠፋም ይላል እህቴ በውስጥሽ ኢየሱስ አለ እሱ ደግሞ ብቃትሽ ነው ሃሌሉያ ወንድሜ ኢየሱስ በህይወትህ አለ አንዳንዴ እንደ ተራ በቃ እኔ ምን ዋጋ አለኝ ብለህ ራስህን 0% አታድርግ አንተም ማትበቃ ልትሆን ትችላለህ ልክ ነው ይሄው ክፍሉም ይናገራል መጀመሪያ ላይ ያነበብኩት ራስህን መዝነ ስታየው እኔማ ብቁ አይደለሁም ትል ይሆናል ግን የሚበቃ ኢየሱስ ውስጥ አለ ኢየሱስ ውስጥሽ አለ ነው የሚለው እግዚአብሔር አምላክ የተመሰገነ ይሁን ስለዚህ ወገኖቼ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ማለት እንድንችል እኛ በራሳችን ምን እንችላለን ግን ኢየሱስ በእኛ በሚሆንበት ሰዓት
የማይቻለውን ሊያስችለን ከኛ ጋር አለ። እንግዲህ ኢየሱስ ወደ ቤቴ ሲገባ ስለ ስሙ ዋጋ መክፈል ወይም የምቀበለው መከራ እንዳለ ማወቅ አለብኝ። የእውቀትና የጥበብ መዝገብ ካፈላለው ወይም ዕውቀትና ጥበብን ካፈላለው ብቃት ይሆንልኛል የሚሉ ነጥቦችን አይተናል። እግዚአብሔር አምላክ የተመሰገነ ይሁን። እንጸልያለን።